የኢትዮጵያ መንግስት በወቅቱ ማለት ነው የመሰረቱን በጣሉበት ጊዜ እነመለስ ዜናዊ ወይም ከሳቸው ጋር በተያያዘ ግድብ ልሰራ ነው አብራችሁ በገንዘብም በሐሳብም ተሳተፉና ሽርክና ይኖረን ብለው ሐሳብ ሰጥቷቸው ነው አንተ የሰራውን ፕሮግራም አይቻለሁ ይሄንን ይመሰክራል አንድ ግብጻዊ የተናገረው ማለት ይመሰክራል እና ምን ይላሉ ይሄንን እንዴት አሰበች ኢትዮጵያ ጥጋብ ነው ብለው ነው የወሰዱት ስለዚህ ሁስኒ ሙባረክ ምንድነው ያለው ኖ አለ ኖ 50% ወደ ናይል እጅሽን ከሰደሽ እቆርጣለሁ የሚል መልስ ነው የሰጠው የሁስኒ ሙባረክ 50% ለግብጽና ለሱዳን ተካፈሉ ተብሎ በቻላችሁት ልክ ሱዳን በወቅቱ አቅም አልነበራትም ስለዚህ ግብጽ 50% ወስዳ ቢሆን ኖሮ ኦልሞስት የኛ ግድብ ግማሹ ለግብጽ ይሆን ነበር ማለት ነው ስለዚህ ያንን በአላህ ፍቃድ ነው እኔ መቼም የኛ ብልጠት ነው ብዬ አላስብም ስለዚህ መንግስት ኦሬዲ አሳልፎ ሰጥቷል ያንን አልፈልግም በማለት በእብሪት ምክንያት አልቻለው 1%ም ቢሆን በቃ እንዴት አባሽ ነው እኛና አንቺ አትችይም በቃ ኢትዮጵያ አትችልም መገደብ አትችልም ስለዚህ የማትችልበትን መስመር ደግሞ እንዴት ነው ሲባል አንደኛ ሁስኒ ሙባረክ ጣሊያን ድረስ ተሳፍሮ የጣሊያንን መንግስት እና ይሄንን ግድብ ደግሞ ሊሰራ የሚፈልገውን ካምፓኒ አቅርቦ ከኛ ጋር ልትጣሉ ፈልጋችሁ ካልሆነ በስተቀር እዚህ ውስጥ እንዳትገቡ ብሏቸው ነበር መለስ ዜናዊ ነበር ሊሸጠው የነበረው ከዚህ በፊት መለስ ዜናዊ زمان ايام حسني مبارك بحسني مبارك ጊዜ ايام زمان بدرو ጊዜ ማለት ነው واللي هو قال له تعالوا ابنوا معانا سد النهضه اللي كان ساعتها سد الحدود በዚህ ግድብ ላይ አብረን እንስራው አብረን እንገንባው እናንተም ገንዘብ አውጡና የራሳችሁ አድርጉት እንዳለ يشاركونا معاهم وتكونوا انتوا جزء من الاداره ከዛም ይህንን ግድብ እናንተም አብራችሁ የምታስተዳድሩት ይሆናል ምክንያቱም ገንዘብ ካወጡበት ያው እንትኖኑ ማለት ነው ምንድነው ፒኤልሲ ሆኖ ማለት ነው ስለዚህ አንዳንድ ወንድሞች እደግመዋለሁ ግድቡ ተሸጠ እንኳን ከተባለ ያኔ ነው መለስ ዜናዊ ነበር ሊሸጠው የነበረው هذه غلطه تاريخيه لن يغفرها التاريخ والشعب المصري لحسني مبارك لان قال له روح ይህንን ሁስኒ ሙባረክ የሰራውን ስተት ታሪካዊ ስተት ይለዋል ታሪካዊ ስተት መለስ ዜናዊ መጥቶ እንካ ከኢትዮጵያ መሬት ላይ የሚሰራ ግድብ 50%ን ሼር ውሰድ ብሎ ሲሰጠው እምቢ ያለበት ታሪካዊ ስተት አላህ አይምረው ማለት አንደኛ የአላህም አይምረው እንደገና የግብጽም ህዝብ አይምረው ማለት ግን ቅድም ያነሳውት ነገር አለ ኢትዮጵያ አትችልም ከምን አኳያ አንደኛና የመጀመሪያው በዲፕሎማሲ ያላት ብቃት ከኛ ያነሰ ነው የሚለው ሁለተኛው ግን ደሃናት ደህነትን ከሚያመጡ ነገሮች አንዱ የባህር በር ማጣት ነው ለባህር በር ሲባል በቢሊየንስ የሚቆጠሩ ብሮች ማፍሰስ ነው ያ ማለት እኛን ይመጠናል ደማችንን ላባችንን ህይወታችንን ይመጣል ስለዚህ ይህንን ያወቀው የግብጽና መሰል ጠላት ማህበረሰብ ኢሊቱ ምንድነው የተከተለው እርምጃ ኢትዮጵያ በምንም መልኩ የባህር በር ኖሯት የራሷን ሀብት ወደ ሌሎች በማሻገር የሌሎችንም በመቀበል በንግዱ ሂደት ተሳልጦላት አንድ ሌላው ከሌሎች አካባቢ አሁንም ቢሆን ተቃዋሚዎችን በምን ለማገዝ በባህር በኩል አምጥቶ መሳሪያ የማቀበሉን ሂደት ሊገታ የሚችል የባህር ኃይል በዚህ ቦታ ላይ መጣ ማለት የኛን ገበያ ያደርቀዋል ብሎ የሚያምን ክፉ ማህበረሰብ ስለዚህ በትክክል ሰርቶበት ኢትዮጵያን ከባህር ነጥሏታል አሁን ያንን የማስመለስ ስራ የህልውና ስራ ይህ አብሪ ሚዲያ ነው አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው አብሪ ብሩ ዘመንን አብሳሪ አብሪ ሚዲያን ሰብስክራይብ ሼር ያድርጉ ከፈገግተኛውና
አንደበተ ርቱዕ ኡስታዝ ጀማል በሽር ጋር ያደረግነው ቆይታ እጅግ መሳጭና ማራኪ ነው። ስለ አስተዳደጉ፣ ስለ ትምህርት ሁኔታው፣ የአባይ ንጉሶች ቻናል ከጽንሰቱ እስከ ውልደቱና አሁን እስከ ደረሰበት ደረጃ ድረስ ስላከናወናቸው ተግባራቱ፣ ስለገጠመው ፈተናና ስላለፈበት ጽናት ሲያጫውተኝ ይበልጥ አከበርኩት። የአባይ ንጉሶችን ፕሮግራም አዘጋጅ በሃይማኖት ትምህርትና እምነት ታንጾ ያደገው በዓለማዊ ትምህርትም የጠለቀ ዕውቀትን የተካነው እርሱ በቀሰመው ዕውቀትና በተገነባበት ዲሲፕሊን እና የሀገር ፍቅር ስሜት ሌሎችን በትምህርት እየኮተኮተ የቀረጸ መምህርም ነው ኡስታዝ ጀማል በሽር። የአባይ ንጉሶች ሚዲያን እንደ አብዛኞቹ ማህበራዊ አንቂዎች፣ ዩቲዩበሮችና የሚዲያ ሰዎች በድፍረት ጥቅም ለማግኘት ብሎ የጀመረው አይደለም። በደሳለኝና በመሰለኝ የሚተነትን ሰውም አይደለም። ኡስታዝ ጀማል በመረጃና በማስረጃ ከባለቤቶቹ አፍ from the horse mouth መረጃዎችን የሚያቀርብ ነው። በአንድ ወቅት የሀገራችን ታሪካዊ ጠላቶች በኢትዮጵያ ላይ የወጠኑትን ሴራቸውን ተግባራዊ ለማድረግ እየተከተሉ ያለውን ስልትና የሚሰሩትን ስራ የሚያሳይ አንድ ቪዲዮ ተመለከተ። ቪዲዮው እጅጉን ስሜቱን ነካው። ቀድሞ ስለ አረቡ ዓለም ሰዎችና በተለይ ስለ ግብጾች የነበረውን መረዳት ጥርጣሬ ውስጥ ከተተው። እናም እንደ ምሁር ጉዳዩን በጥልቀት ወደ ማጥናት ገባ። መነሻችን ስናወራ በተለይ ሙስሊም ማህበረሰብ እንደኔ ከአረቡ ጋራ በተለይ ደግሞ ከግብጽ አዝሃር የሚባል ትምህርት ቤት አለ። አዝሃር ሸሪፍ ይባላል። የተከበረ ዩኒቨርሲቲ ነው። በዓለም ቀደምት የሆነ ዩኒቨርሲቲ ነው። ማንንም ወጣት በወቅቱ እኔን ጨምሮ እዛ ሄደን ብንማር ደስ የሚለን ነው። ሌላው ከስማችን ካበላላችን ከቤት ውስጥ ካለ ሁኔታችን ሁሉ ሃይማኖቱን ተከትሎ የአረቡ ባህልም አብሮ በደንብ የተዋሃደና ለአረቡ ልዩ እይታ ያለን ሰዎች ነን። በጣም ደስተኞች ነን አረቦቹን በተመለከተ። በዚህ ሁኔታ ውስጥ እንዳደገ አንድ ግለሰብ ከዛም በኋላ እዛ ሄጄ ምናልባት አረቡ ዓለም ውስጥ የሚታይ ሆነ በተወሰነ ማንንም ማህበረሰብ ውስጥ እንዳለው ለሀበሻ ያለ ከስራችን በተለይም ሴቶቹ እነሱ ቤት ሰራተኛ ሆኖ ከመቀጠር አኳያ እኛም እንደ ሀበሻ እዛ ሄደን በምን ሰራበት ወቅት ወይ ሹፌር ነው ወይ ዘበኛ ነው ወይ መሳሰሉት ዳ ወይ ታክሲ ስራ ነው የሚሰራውና ከዛ አኳያ ዝቅ ያለ እይታ እንዳላቸው እናውቃለን። ግን ከዛ የዘለለ በሀገር ደረጃ ከህልውና ጋር የተሳሰረ በተለይ ደግሞ ከግብጽ ፖለቲካ ጋር የተሳሰረ የሆነ አሁን ላይ የደረስኩበት የሆነ የጭካኔ አስተሳሰብ አላቸው። ይሄ በፍጹም አስቤ አላውቅም። እስካደረኩበት ድረስ ትምህርት ቤት ጨርሼ ያስተማርኩ ባለውበት ይሁሉ አልመጣልኝ። ይሄ የሆነበት ምክንያት ይመስለኝ ሌላው ቀርቶ እኛ በሃይ ስኩል ታሪክን ተምረናል። ግን ታሪክ በምንማርበት ወቅት እንዲህ አይነት ጉዳዮች ተንትኖ በደንብ የሀገር ግንኙነትን በተመለከተ ከአረቡ ጋር የኢትዮጵያ ግንኙነት ምን ይመስላል፣ ምን ላይ ነው ጥሩ የሆነ ግንኙነት ያለን፣ ምን ላይ ነው የጎደለው፣ ከኛስ በኩል ያለ ጥፋት አለ ወይ፣ ከነሱስ በኩል ይሄን ዘርዝሮ በደንብ የሚያስተምረን አልነበረም። ይሄንን በእርግጠኝነት መናገር ይችላል። ምክንያቱም እንደዚህ አይነት አስተሳሰብ እንዲኖረኝ ሆኜ አላደኩም። ሌላው ደግሞ ከዚሁ ጋር ተያይዞ በውሃችን ራሱ ውሃችንን ከመጠቀም አኳያ ምንድነው የከለከለን? አባይ ለምንድነው ሁሌ የምንወቅሰው? የአባይ ልጅ ውሃ ጠማው፣ አባይ ግንድ ይዞ ይዞራል ምናምን እያልን ብቻ ምንተቸው ለምንድን ነው የሚለው ነገር መልስ የሚያስገኝ የሆነ እውቀት የለም። በድንገት አሜሪካ ውስጥ እያለሁኝ አንድ ወዳጄ መሐመድ አልዓሩሲ ከሁለት ጋዜጠኞች ጋር ውይይት የሚያደርግበትን አንድ ቪዲዮ ላከልኝ። ሳዲቅ አህመድ ይባላል። ቢቢኤን ላይ የሚባል ሬዲዮ ላይ የሚሰራ ወንድማችን ነው። ላከልኝና ሰማሁት። ምን ተቆሞ ብሎ ነው? አይ ይሄው ብቻ እኔ እሱ ሳውዲ ሆኗል እና ትንሽ ያው አረጋው ገብቶታል በተወሰነ ደረጃ እና እኔ ግን ሞር እንድረዳው ፈለገ፣ ሐሳቡን እንዳስረዳው ፈለገ። ላከልኝ። ስሰማው ለኔ ትልቅ የሆነ ማንቂያ ደወል ነው የሆነው።
ያ ማለት ምንድነው አረቦቹ እኛ ቀደም ባልኩት መልኩ ነው እናስበው መጅሊስ አረቢ ብለን ቤታችንን በመጅሊስ አረቢ ነው ቤታችን ምግብ ቤት ስንከፍት የየመኒ ነኽላ ምናምን ተብሎ ወይ መንዲ ነው ወይ ምናምን ተብሎ ነው ምን ተባለ ሩዝ ምናምን ታምሩ ይሄ ሁሉ የነሱ ባህል በጣም ቅርብ ነው ማለት ነው አለባበሳችን ነው እንደዚህ አሁን ሰዓታው መስጊድ ጁማዓ ተብሎ ነጭ ለብሶ ሚኪለው ልብስ ቶብ ይባላል ጀለቢያ ይባላል የመሳሰሉት ወይ የግብጽ ነው ወይ ኢማራት ነው ወይ ሳውዲ ነው ከባህል ጋር የተያያዘ እንጂ በሃይማኖት እንደዚህ አይነት አለባበስ ልበስ የሚል ኮድን ቢል ነው እና ይሄንን እያረግን የምንኖር ሰዎች እዛ ቪዲዮ ላይ ግን የተሳለው ስዕል አንደኛ ኢትዮጵያ የክርስቲያን ሀገር ብቻ አድርጎ መሳል ይሄ በፍጹም ያው እንግዲህ ሀቁን ለሚያቅሰው ፈጽሞ ልክ ያለው ነገር አንድ ሁለተኛ እሱ ብቻ አይደለም ይህች ሀገር ለአካባቢዋ ጸር ለአረቦች ጸር የአረብ ሀገራት ብለው ደግሞ ከሚሰይሙት እነሱ ሶማሊያ አንዷት ጅቡቲ አንዷት ቀጥሎ ደግሞ ኤርትራ ደግሞ በታዛቢነት የአረብ ሊግ ውስጥ የገባች ሀገር ከመሆኑ አንፃር ኦልሞስት የአረብ ሀገር እና በአጠቃላይ በአረብ የተከበበች ግን ግንኙነቷ በሙሉ ከእስራኤል ጋር የእስራኤል አጀንዳ አስፈጻሚ የሆነች እዚህ አካባቢ የተተከለች እርጉም ሀገር አድርገው ነው የሚሰሩት እና ከዚህ አንግል ነው የሚያወሩት ሰው መሐመድ አልዓሩሴን አንተ ሙስሊም ሆነ እንዴት ይሄንን ሐሳብ ይዘኛን ትሙብታለህ ይሉታል እንደገና ደግሞ የጉዳት ሊመጣብን ውሃችን ሊዘጉብን ነው ምናምን የሚለው ትርክት የግድ በቃ እንዳስብበት አረገኝ ይሄ ነገር መቼ ነው ጊዜው ግን ይሄ እንግዲህ በ2019 መሃል አካባቢ በፈረንጆች እንግዲህ ይሄንን በማይበት ወቅት ከሱ ጋር ከወንድሜ ጋር ተመካከርኩ ሳዲቅ ይሄ ነገር በጣም ገርሞኛል እንደዚህ በፍጹም አላስብም አረቦቹ በተለይ ግብጾች እንደዚህ እኛን የሚያስቡን እንደዚህ የሚጠሉን እንደዚህ ከአባይ ጋር በተያያዘ ይህን ያህል የተቆራቆስን አይመስለኝም ነበር ምንድነው ነገሩ አልኩት በቃ ይሄው ማለት ስለዚህ ምን እናደርግ ይሄንን ዳንስ ለማህበረሰቡ ቢያውቀው ጥሩ ነው የኔ አይነት መነቃቃት እንዲፈጠር ስለዚህ ወዲያው ነው እዛው ቢሮ ላይ ነበርኩኝ ሌላ የሃይማኖት አስተምሮት ምናምን ምንማርበት ሰላም ፋውንዴሽን የሚባል ድርጅት አለን ልጆቻችንን ቁርአን ምናስተምርበት ከኢትዮጵያዊነት ጋር ምናገናኝበት ኢትዮጵያ ላይ አንዳንድ ችግሮች ጎርፍ ምናምን ሲፈጠር ወይም በጦርነት የተጎዱ ወንድሞች ምናምን ካሉ ለነሱ እርዳታ ምልክበት ድርጅት ነው ትልቅ ድርጅት ነው እዛ ውስጥ ቢሮ ላይ ነው ቁጭ ያልኩት ስለዚህ ወዲያው ሞባይሌን ወጥተርኩኝ ለሌላም ነገር ሁሌ ሳስተምር ስለነበረ መናገር ማስተማሩ ብዙ አይከብደኝም the only thing አሁን አዲስ ነገር የጨመርኩት ምንድነው ከአረብኛ ቃል በቃል ወደዚህኛው መተርጎም ኦኬ ስለዚህ ይሄንን ፓርት ኮምፒውተር ላይ ከፈትኩትና ተረጎምኩት እና ለሰው አሰማሁት ወቅቱ በሐበሻ የሚባል አንድ ጣቢያ በጣም የገነነበት ጊዜ ነበር ይሄን ሲሰማ እሱ ራሱ ወሰደውና አስፋፋው እኔም በፌስቡክ ላይ ከለቀኩት በኋላ ጎርፍ ሆነ ስልክ ምናምን በጣም ይደውሉልኛል ምንድነው የምሰማው እንዴት ሆነ ይሄ ነገር እንዴት ስለዚህ ጉዳዩ የበለጠ ትኩረት የሚስብ ነው ማለት ነው ህብረተሰቡም ገና አዲስ ጉዳዩ ላይ መረዳት ጀመረ ማለት ነው ስለዚህ ጋፕ አለ ከባድ የሆነ ጋፕ እንዳለ ተሰማኝ ስለዚህ ከዚህ በኋላ እስኪ ሊያልኩኝ በዚህ ጉዳይ በደንብ ይወራው አልጀዚራን አወረድኩኝ ሌሎችም ሁሉ መፈተሽ ጀመርኩኝ እና የበለጠ ጉድ ያየው መጣ እስካሁን ምታዩት ለ6 አመት የሰራ ነው 3000 አካባቢ የደረሰ ቪዲዮ 3000 ውስጥ ደግሞ 2 ቪዲዮዎች ስለሆነ በአንድ የሚተረጎመው ስለዚህ አባዙት ወደ 12000 አካባቢ ነው ማለት ነው ይሄም በጣም ሴሌክቲቭ ሆኜ እንጂ በዩቲዩብ ቲክቶክ ፌስቡክ ላይ ሊናገሩና የሚቀባጠሩ ሁሉ ደግሞ በተረጎመው በጣም ሚሊየንስ በጣም ብዙ ስለዚህ ፎከስ አድርጌ ሜንስትሪም ይባላል ትላልቆች አልጀዚራ አሸር ኤምቢሲ የአረብኛ የነሱ ቢቢሲ ዶቼ ዌሌ እነዚህ ትላልቅ ድርጅቶች ሆነው አረብኛ 24 ሰዓት ፕሮግራም ያላቸው አሁን አንዱ ሌላው እኛ እንደ ኢትዮጵያ ልናስብበት የሚገባው ነገር ኢትዮጵያ በአረብ ተከባ ከአረብ ጋር በተያያዘ ትልልቅ ነገሮች እያለባት 24 ሰዓት ቀርቶ 2 ሰዓት ተከታታይ እንኳን የአረብኛ ፕሮግራም የለም ይሄ በጣም ትልቅ መሻሻል ያለበት
ግን ዶቼ ዌለ ጀርመን ትልቅ የሆነች ሀገር ናት ከአረቦች ጋር ያላት ትስስርም ያን ያከባል እንደዛው 24 ሰዓት የአረብኛ ራሱ የቻለ ፕሮግራም አላቸው ግብጾቹ ቋንቋው አማካፍ ደረጃ በጣም ብዙ ቦታ ኦፍ ኮርስ ከንግግሩ በስፋት ደረጃ እንደው አረብኛ ይበልጣል ለምን ሙስሊም ሆነው አረብኛ የሚችሉ እንደ ኢንዶኔዥያ ፓኪስታን ህንድ ማሌዥያ እነዚህ በሙሉ አረብኛ ይወዳሉ ልክ እንደኛ ሙስሊም ማለት ስለዚህ አንዳንዴ አሁን አልጀዚራ ላይ አልጀዚራው መሪ ያሉት መሐመድ ጣህ ተወኩል በግልጽ ያው አንድ ቀን ላይ ገብቼ አውርተን ተወያይተንና ከጨረስን በኋላ አሁን ባለው ስታቲስቲክስ ምን ያህል ሰው አይቶናል ብለህ ትገምታለህ ቆይ ሌላ አክቹዋል ነምበሩን ሲነግረን 500 ሚሊዮን ሰው አይቶናል አስብ እና ይሄ እርግጠኛ ነኝ 500 ሚሊዮን ያክል ገልፍ ካንትሪ ውስጥ ግብጽ ውስጥ የለም ስለዚህ ያየን የዓለም ማህበረሰብ አረብኛ የሚወድ አልጀዚራ የሚወድ ማህበረሰብ ያየን ማለት ስለዚህ ኢትዮጵያ እንደ ስትራቴጂ ከምትከተላቸው ጉዳዮች አንዱ ልክ ሌሎቹ ፈረንሳይ ማለት ነው ፈረንሳይ አረብኛ 24 ሰዓት አላቸው እስራኤል 24 ሰዓት አረብኛ አላቸው የእስራኤል ራሱ የቻለ ቲአርቲ የሚባል የቱርኪያ 24 ሰዓት ፕሮግራም አላቸው አርቲ የሚባለው ራሻ ቲቪ ነው እሱም 24 ሰዓት አረብኛ ፕሮግራም አላቸው እነዚህ በሙሉ በሁለት በኩል ነው ይመጡ አንደኛው እነዚህ ግብጾቹ በራሳቸው ሚዲያዎች የሚፈልጉትን አስተሳሰብ በኢትዮጵያ ጉዳይ ላይና በግድቡ ሌሎች ጉዳዮች ላይ ይነዛል በዋና እስከ 50 ከዛ በላይ ሆነ ጣቢያዎች ይዘው አረቦቹ ሀገራት ደግሞ ሄደው በምህንድስና በስልጠና በስም እንደዚሁ ደግሞ እነዚህ የጣቢያዎች በመምራት ደረጃ ቦታ አላቸው ግብጾቹ ለምን ቋንቋቸው አረብኛ ነው አንደኛ እውቀት ደግሞ ቀድሞ ወስደው ሳውዲዎቹ ገና ቤዚክ ሲወጣ ሊነቁት ኢማራቶች እንደዛው ኳታር ብቻ ስታቲስቲክስ ብንወስድ የአልጀዚራ ጋዜጠኞችን ግብጾች ብዙ ናቸው ከኤዲተሩ ከመሐንዲሶች ጨምሮ ማለት ስለዚህ ሳውዲም እንደዛው ነው ኢማራትም እንደዛው ነው ሌሎቹ ሀገሮች ምንም ቢሆን ሌላው ቁርጡ ፖለቲካችን ከኢማራት ጋር በጣም የተጣመረበት ሆኖ ሳለ ግን የአረብኛው ትርክት ግን የተበላሸ በጣም ይገርም አንድ የውጭ ጉዳይ ሚኒስትር አሁን የህዳሴው ግድብ እንትን ላይ አግኝቻቸው በግል አውርቻቸዋለሁ ይሄኮ ሊታይ የሚገባው ጉዳይ ነው ራሱ ይቻላል ግንኙነታችን ጥሩ የሆኑ ሀገሮች ውስጥ እነዚህ ሰዎች ተሰግስገው በእነሱ ምድር በእነሱ ጣቢያ እኛን የሚወጋበት አካሄድን መሄድ የለባቸው ስለዚህ ያንን ማስረጃ ያመጣን ለምሳሌ ዶቼ ዌለ በቅርቡ ኢትዮጵያ ሱዳንን ወረረች የሚል ዜና ሰርቷል በአረብኛው ስለዚህ ይሄ ሊጠየቅ ይገባዋል እንዴት ነው እንደዚህ አይነት በጀርመን ስም ሊወራ የሚገባው የሚችለው ስለዚህ እንዲህ አይነት ነገሮች ሊጠየቅ ይገባዋል ካውንተር ማድረግ እውነትን ያንተን እውነት ደግሞ መናገር ይሄ ያስፈልጋል እና ምንድነው የታዘብኩት ነገር ምንድነው ከዛ በኋላ እነዚህን ጣቢያዎች በሙሉ በደንብ አስሼ በደንብ አውቄ እያንዳንዱ በኢትዮጵያ ላይ የሚነዛው ነገር ከኢትዮጵያ ከውሃው ጋር በተያዘ በተለይ ይሄ ዋናው ፎከሳችን ነው ቀጥሎ ጦርነት በኖረ ቁጥር ወይም ተቃዋሚዎችን ይዞ የማስተናገድ ጉዳይ ላይ በአጠቃላይ ስለ ኢትዮጵያ ትርክት እነሱ የሰሩትና የሚያሰራጩት ነገር አለ ያንን በደንብ ህብረተሰቡ ሊያቅ ይገባል የሚል ጽኑ አቋም ወስጄ ኢቭን በጣም ብዙ ሌሎች ስራዎችን ቀንሼ ምክንያቱም ይሄ ፕራዮሪቲ የሚሰጠው ነገር ነው ለካ በዚህ ውሃ ላይ ተንተርሶ ተገቢ ያልሆነ ፉክክር ውስጥ ገብተው ስግብግብ የሆነ አካሄድን በመሄድ መንግስት እስከመለወጥ ተቃዋሚን ደግፎ እኛን ከባህር ማስቀረት ድረስ የደረሰ ከፍተኛ ተንኮል ተሰርቶበታል በጣም በሚገርም ይሄንን እኔ እንደረዳ ይሆንኩት የአረቦቹ ሚዲያዎች በጣም አስሼ ከማንበብ የተነሳና ከመስማት የተነሳ ነው የነጃሺ ሀገር ናት የዋለዎቹ ውለታ ያቃሉ ከነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ጋር በተያያዘ ስለዚህ ያንን ክብር ግን የሚሸረሽር የሆነ ትርክት
ከግብጾች በኩል በጣም ተነዝቷል እና አረቦቹ በጣም ተመርዘዋል ስለዚህ ያንን የማጥራት ስራ መሰራት አለበት የሚል እምነት ስለያዝኩኝ ወዲያው ደግሞ በፊት ኡስታዝ ጀማል በሽር ብቻ የሚለው እንትን ዩቲዩብ የነበረው ወይም ፌስቡክን ለምን ከአባይ ጋር በተያያዘ አናደርገው በተለይ ግብጾች እኛ የአባይ ልጆች ነን ይላሉ የናይል ልጆች ነን ይላሉ ሶ ከኛ እንደሚመነጭ ዓለም ማወቅ አለበት ናይል ሲባል ኢጂፕት ሳይሆን ከዚህ በኋላ ናይል ሲባል ኢትዮጵያ መባል አለበት የሚል አቋም ስለወሰድኩኝ መጀመሪያ ላይ ኪንግስ ኦፍ ዘ ናይል አልኩኝ ከዛ ናይል የሚለውን ስም ራሱ አሳልፎ መስጠቱ አልፈለኩትም ስለዚህ እኛ ጋር አባይ ተብሎ ነው የሚታወቀው ስለዚህ አባይን ፕሮሞት ማድረግ አለብን ከሚል ወዲያው ቀየርኩትና የአባይ ንጉሶች ወይም ደግሞ ኪንግስ ኦፍ አባይ በሚለው ቀጠልኩኝ እንግዲህ አሁን ላይ የደረስንበት ደረጃ ደርሰናል ብዙ አረቦች በአረብኛም ፕሮግራም ስለምንሰራ የአረቡ ሚዲያ ላይ እየሄዱ ብቻ እነሱም መከራከሩ በቂ አይደለም ምክንያቱም በቂ ጊዜ ያሰጡን አንደኛ ሁለተኛ አንዳንዴ እቺ ቀረች ይያለ ነው ምንወጣው ሁሌ አንዳንዴም የውቀትን ጉዳይ አለ ከወጣን በኋላ ራሱ እንዲ ባተል ምን ነገር አለ ስለዚህ ይሄ ደግሞ ኦኬ እንደዚህ ይሉት ደግሞ በራሴ ሚዲያ በነጻነት ለምን አላወራም ብዬ የአረብኛ ፕሮግራሞችን ጀመርኩኝ ስለዚህ እናንተ ብትሉት ትርክቱ ሸት ነው ከኢትዮጵያ ጋር የተያያዛችሁት ተገቢ ያልሆነ የስግብግብ ፉክክር ነው ስለዚህ ይሄ ሀብት ይበቃናል ለሁላችን ውሃውን ብለህ በአረብኛ ከነሱ ጋር የምትሟገትበት ቻናል እዚሁ ላይ አለ በጣም ደስ የሚለው ልክ እንደ አማርኛው እደሰታል ቢሆን የደወሉ እነሱ ሀሳባቸውን ይሰጣሉ ሞቅ ያለ ክርክር የሞግት ያለበት ኢትዮጵያ ማለት ለማስረዳት ማለት ዋናው ነገር ምንድነው በሃይማኖታችን አስተምሮት ውስጥ ከልጅነት የምንማረው አንድ አካል ውሃ ላይ ያለ ፓርት ላይ ሱ ካለ ቀድሞ የመጠቀም መብት የሱ ነው የሚል አስተምሮት አለኝ በቃ ይሄ ብቻ በቂ ነው ለኔ ውሃው የኔ ነው ከኔ ነው የሚመነጨው ስለዚህ እኔ መጀመሪያ ተጠቅሜ ሲበቃኝ ነው ለሌላው ማስተላለፍ የምችለው ይሄንን አቃለው ይሄ አቀም ስለዚህ እቺ ለመናገር ይሄን ያህል ብዙ ፍልስፍና ያስፈልጋል ውሃው ከኔ ነው የሚመነጨው ስለዚህ ከዛ ውጪ ያሉት ይሄንን የሚከለክል ትርክቶችን ማጥናት ነው እንዴት መጡ እኛ የአባይ ስጦታ ነን እኛ የናይል ስጦታ ነን እኛ ከበናይል ጉዳይ ላይ አግሪመንት ፈጽመናል ብለው የሚጠቅሷቸው 1902 1929 1959 እንደ አይነት ውሎች አሉ እነዚህ ውሎችን ማጥናት ነው የገባሁት እና ማንበብ በደንብ ከዛ ሚሉት አንደኛ ብዙ ነገሮቻቸው ከሌላው ቋንቋ ሲተረጎም ሆን ብለው የማንሻፈፍ ነገር አይቻለም ለምሳሌ የ1902 የዳግማዊ ሚኒሊክና የእንግሊዝ በሱዳንና በግብጽ ምትክ ሆነው የፈረሙትን ዳግማዊ ሚኒሊክ ያሉት አንዘጋውም ያሉት እንጂ አንተጠቀም የሚል የለው እነሱ ግን ምንም ነገር ላንተጠቀም ቃል እንገባለን ብለው ለውጠውታል አረብኛው ላይ አሁን አረብኛው ስክሪፕት ላይ ሁሉ እንደዚህ ነው የሚለው ስለዚህ ይሄንን ማጋለጥ አትዋሹ እኛ በአማርኛ ማለን በእንግሊዝኛ ማለን ሁለቱም ስናስተያየው በጣም እየዋሻችሁ ነው ሌላው የ1929 ስምምነት እኛን አይመለከትም ምክንያቱም ከኢትዮጵያ በኩል ሆኖ የፈረመ ማንንም የለም የዩጋንዳው የሩዋንዳው የመሳሰሉት አገሮችን እና ኬንያን ወክሎ እንግሊዝ ከዚህ በኩል ደግሞ ሌሎቹ አብረው ጥቅም ሲከፋፈሉ የፈረሙት ነገር ነው ለግብጽ አካሉ ወይም ግብጽን ለሚመራው አካል የቪቶ ድምጽ የሰጠ ነው 1929 ምንም አይነት እነዚህ አፐር ሀገሮች ከፍታ ላይ ያሉና አመንጫ ሀገሮች ግብጽ ሳትፈቅድ ምንም አይነት የውሃ ፕሮጀክት መስራት አትችልም የሚል ነው አንኮ በደል እንደው ቢፈራው ኢትዮጵያ ብትፈራው እንኳን የዛሬ በደል ላይ በተጽዕኖ በቀኝ ግዛት ውስጥ ነው የተፈራው ብሎ ተገቢያውን ተብሎ ይታያል ስለዚህ በ1959 ደግሞ ይባስ ብሎ ነፃ ከወጡ በኋላ የኛን ውሃ ከወጣ በኋላ ከድንበራችን ካለፈ በኋላ እኛ ረስተው እንደውም ኢትዮጵያ ጠይቃ ነበር ፓርት ኦፍ ለመሆን ከስምምነቱ ጋር ግን አይሆንም አሏት ስለዚህ በዚህ ደረጃ የ1959 ደግሞ ለግብጽ 55.5 ቢሊዮን ሜትር ኪዩብ ለሱዳን 18.5 ቢሊዮን ሜትር ኪዩብ ለትንታ ለሚተን ውሃ ደግሞ 10 ቢሊዮን ሜትር ኪዩብ ይዘው በዚህ አይነት መልኩ ስምምነት ላይ ጻፉት ነው ኢትዮጵያን አላካተቱም ሌሎች አመንጫ ሀገሮች እንደነ ዩጋንዳ ሌሎችን አላካተቱም በአጠቃላይ ይህ ናይል የኛ ነው ማንንም ሰው ሊነካው አይገባም የሚል አቋም ይዘዋል ስለዚህ ይሄንን ማረም
ማንም ይሄ ሃይማኖተኛ መሆን አይተበቅብንም ወይም መምህር ራሱ መሆን አይተበቅብንም ማንም ሰው ብቻ መሆን ይበቃል ሰው ከሆነ አንድ በደል እየተሰራ ነው ያንን በደል ማለት ግዴታ ነው ሌላው ቀርቶ ወዳጆቻችን ቢሆኑ አንድ የነብዩ አባባል አለ በጣም ደስ የሚለኝ ሁሌ እንሱር አኻከ ዛሊመን አው መዝሉመን ይላል ምን ማለት ነው ወንድምህን በዳይም ሲሆን ሲበደልም አግዘው የሚል ነው ከዛ እሺ ሲበደልስ ማገዝ ያለ ነው ሲበድል ነው ማግዘው ብሎ ጠይቃቸዋል ሲበድል እጁን ያዘው እንዳይበድል ያ ማገዝ ነው ስለዚህ እኔም አሁን ግብጾችን እየበደላችሁ ነው ብለን እጃቸውን ያዝን ነው ግን ወንድምነታቸውን አልካድንም ቤተሰብነታቸውን አንክድም ጎረቤትነታቸውን ዋውንም ሼር ማድረጋችንን አንክድም እና ውሃው ደግሞ ይገባቸዋል የሚለውን አንክድም ምክንያቱም እኛ ተጠቅመን ለነሱ መውረድ ስላለበት ማለት ነው የተወዳጁና የሀገር ወዳዱ ኡስታዝ ጀማል ትውልድ እድገትና የትምህርት ሁኔታ ምን ይመስላል አስተዳደጉ ለአሁኑ ስብዕናው ለሀገር ፍቅሩና የሀገር ተሟጋችነቱ ምን አስተዋጽኦ አበርክቷል ወደ ኋላ ተመልሰን ባጭሩ እንመልከት እኔ ተወልጄ ያደግኩት ኳስ ሜዳ አካባቢ ነው አዲስ አበባ ውስጥ ማለት ነው እና ያደግኩበት ሁኔታዎች ከመጀመሪያው የቄስ ትምህርት ቤት ወይም ደግሞ የኔታ ይያልን አሁ ምንማርበት ከሚካኤል ቤተክርስቲያን አጠገብ የነበረ አንድ ትምህርት ቤት በግራ በኩል ደግሞ የሙስሊም ቁርአን የምንማርበት አሊፍ ባ ይያልን አረብኛንም ቋንቋ አስተምሮቱ ከሃይማኖቱ አስተምሮት ጋራ በዛ ነው አፍ ይፈታ ነው ከዛ እድሜ አይ ቲንክ 5 ምናምን በሚሆንበት ወቅት በቀጥታ አባደር የሚባል እዛው አውቶቡስ ተራ አካባቢ ከኛ እንዲሁም ገነሜ የሚባል ትምህርት ቤት አለ እሱ አካባቢ ያለ አንድ ትምህርት ቤት ውስጥ ከ1 እስከ 6 አረብኛንም ሃይማኖትንም እንደዚሁም ደግሞ ሌላው አካዳሚክ ትምህርት እየተማርኩኝ ነው ያለፍኩት መካከለኛው የትምህርት ደረጃ ሰንደር 7 እና 8 አሁንም የዛው ብራንች መርካቶ አካባቢ ያለ እዛ ተማርኩኝ የአዲስ ከተማ ነው መርካቶ ውስጥ ያለ 7 እና 8 ብቻ ናት አባደር ነው ራሱ የሱ ቅርንጫፍ ነው ከዛ በኋላ ነው እንደነዚህ አይነት ትምህርት ቤቶች ብዙ የተስፋፉ አይደሉም ይሄ ራሱ በእርዳታ እንደሚሲዮን አይነት ነውና ብዙ የተጠናከረ አልነበረም ስለዚህ ሃይ ስኩል የላቸው ስለዚህ በወቅቱ ምናልባት ያው የሃይማኖቱንም የአረብኛውንም ትምህርት ቀጥሎ መሄድ የሚፈልግ ሰው ወደ አወሊያ ሄዳል ሌላ ደግሞ ትምህርት ቤት ሄዳል እኔ ግን ወደዛ መሄድ አልቻልኩም ስለዚህ ሃይ ስኩል አዲስ ከተማ በዛ ወቅት ልዑል መኮንንም እንለዋለን እዛ ትምህርት ቤት ተማርኩኝ አውቶቡስ ተራ አካባቢ ነው እዛ ጨረስኩኝ ከዛ በኋላ የመጀመሪያ ዲግሪን የወሰድኩት በሳውዲ አረቢያ መዲና ኢስላሚክ ዩኒቨርሲቲ ነው ወርልድ ዩኒቨርሲቲ ነው የዓለም አቀፍ ዩኒቨርሲቲ ነው ከተለያዩ ዓለም ይመጣሉ ለትምህርት ሄደህ ነው ወይስ ለተላላ ቤተሰቦች ወደዛ ለትምህርት እና ራሱ እዚህ መጥቶ ድርጅቱ ትምህርት ቤቱ እዚህ መጥቶ አንዳንድ የሃይማኖት ተቋማት አካባቢ ላይ ፈተና ይሰጣል እና ያለፉትን ሰዎች ወስዶ ያስተምራልና በዛ መልኩ እኔ ፈተናውን ተፈትኜ እድሉ መጣ ከዛም ሄድኩኝ የመጀመሪያ ዲግሪን እዛ ወሰድኩት ከዛ ከተመለስኩ በኋላም እዚሁ የማስተማር ስራም እየሰራሁኝ በመሃል ደግሞ የአዲስ አበባ ዩኒቨርሲቲ ፊሎሎጂ የሚባል ወይም ሊንግዊስቲክ ዲፓርትመንት አካል የሆነ የስነ ቋንቋ ትምህርት የሚያስተምር በአረብኛ እና በግዕዝ የማስተሬት ፕሮግራሞች አሏቸውና እዛም ላይ ትምህርት ወስጃለሁ ኢትዮጵያዊነት ከፍተኛ የጠነከረ ኢትዮጵያዊነት አሁን በስራ ሂደት ውስጥ ይታያልና ይሄ እዛ መርካቶ አካባቢ ስታድግ ከማህበረሰቡ ጋር የነበረ አስተዋጽኦ ይሄ የመጣህበት ለዚህ ግንባታ ጠቅሞኛል ትላለህ በጣም አንደኛ ከሌላው ማህበረሰብኛን ለየት የሚያደርገን
ብዙ ጊዜ ለምሳሌ ወደ ገጠሩ ብንሄድ አንድ አይነት ማህበረሰብ ነው ቋንቋቸውም አንድ አይነት ነው የሚሆነው አስተሳሰብም አንድ አይነት ነው የሚሆነው ብዙ ጊዜ ግን አዲስ አበባ ላይ በተለይ ደግሞ በጣም ብዙ ህብረተሰብ የሚኖርበት ላይ ደግሞ ሲሆን ከተለያየ አካባቢ በተለያዩ ምክንያቶች ወደ አዲስ አበባ የመጡ ሰዎች አንድ ላይ የሚኖሩበት ነው ስለዚህ በዘርም ስብጥር አለ በሃይማኖትም በጣም ስብጥር አለው በአስተሳሰብም ስብጥር አለው እና በሁሉም ነገሮቻችን የተለያዩ አይነት ማህበረሰቦች አንድ ላይ የሚኖሩበት ነውና በጣም ብዙ ሰዎች ወደ ሚካኤል ሲሄዱ እናያለን ከዛ ትንሽ ቆይቶ ደግሞ ጁሙዓ ምናምን ሲሆን ደግሞ ብዙ ሙስሊሞች ነው ወደዚህ ወደ መስጊድ ሲሄዱ እናያለን እኛም የዛ ፓርት ሆነን ነውና በድምጽ ራሱ ይሄ ትልቅ እኔ ተጽዕኖ ያለው ይመስለኛል አንዳንዴ የቤተክርስቲያን ድምጾች ቅዳሴው ሙሉ እንሰማ በቃላችን ሁሉ እኛም አብረን እናለን ገራራይ ሰው ምናምን በተለይ የጾም ጊዜ እንሰማዋለን በዚህ በኩል ደግሞ ሙስሊሙ ላ ኢላሃ ኢላላህ የመሳሰሉት ቃላቶች እንደዚሁም አዛኑ ራሱ አላሁ አክበር የሚለውን እየሰማ የሚያድግ ማህበረሰብ አንዱን ለአንዱ የማክበር አንዱ የመቀበልን ሴት ከዛ ነው ምን ነው ሰውዬ ምክንያቱም ይሄን ሰምቶ የማያውቅ የሆነ ቦታ ምንድነው ብሎ ሊጠይቅ ይችላል ምንድነው ይሄ ነገር እንቅልፍ ነሳኝ ሁሉ ሊል ይችላል በእኛ በኩል ግን አንዳንዴ አዛን ሲል እንገናኝ አቶ ምስተራ ለሚሄ አዛን ሲባል እንገናኝ በክርስቲያኑ ወይ ቅዳሴ ሲጀምር ሊሉ ይችላል የመሳሰሉ ስለዚህ እንዲህ አይነት ነገር ውስጥ ራሱ ማደግ በራሱ እኔ የታዘብኩት በኋላ ላይ ዩኒቨርሲቲም ገብቼ በአረብ ሀገር ለምሳሌ ምንም አይነት እንደዚህ አይነቱን መስተጋብር የማያውቁ ማህበረሰቦች ያላቸው እይታ ብዙ ጊዜ በተለይ ከመጽሐፉ አንግል በትርክቱ ትግል ውስጥ የነበሩ ናቸው አረቡ በተለይ ነብዩ መሐመድን ከነቤተሰቦቻቸው ወደ መዲና ያሰደደ ማህበረሰብ አለ እነሱ ጋር አይሁዶች ሆነው ወይም ጣዖት አምላኪ ሆነው ወይም ሌሎች ሃይማኖቶች ሆነው ሌሎቹ ደግሞ እስከ ሀበሻ ያሰደዷቸዋል ትርክቱ ያለው በሁለቱ ፍጭት ነው አንድ በእነሱ እምነት ይሄ የኛ አማኝ የሆነ ሰው የሚጠቃው በዚህ ነው ብለው የወሰኑበት ነው እና ይሄንን በዚህ አጋጣሚ ምናልባት ወደ በኋላ እናነሳው ከቻልን እንጂ ግብጾች እቺን ፓርት በጣም ተጠቅመውባታል ኢትዮጵያ ላይ ማለት ነው የጠላትነት አሰላለፍ አስተሳሰብ ማን በሚል አረቦችንም ሙስሊሞችንም ጠል የሆኑ ማህበረሰቦች የሚል ትልቅ የሆነ አጀንዳ አድርገው ተጠቅመውበታል ስለዚህ ይሄንን ማህበረሰብ አይደለም የኛ እንደዚህ ነው አኗኗራችን መስተጋብራችን ይሄ ነው ልክ ስደተኞቹን እንዳከበር ነው እዚህ ያሉትን ሙስሊሞችም እየተከባበርን ነው የኖር ነው የሚለውን መንፈስ በደንብ የሚያሳይ ትልቅ የሆነ ማህበረሰብ ውስጥ ነው ያደኩትና እኔ በደንብ በአስተሳሰቤም ላይ በአስተምሮቴም ላይ ነገሮችን የማይበትም አቅጣጫዎች ላይ ትልቅ ተጽዕኖ አለው ብዬ አምናለሁ እንደማንኛውም ኢትዮጵያዊ ይሄን ስትሰራ እንግዲህ አንደኛው የሚያበረታቱ ሁኔታዎች በዛው መጠን ደግሞ ያው ሁሉ ነገር አልጋ ባልጋ አይሆንም ቻሌንጆች እነዚህ እንዴት ናቸው እስቲ አሁን ለደረሰበት ሚዲያ በማድረስ ረገድ ያለው ነገር መሀል ላይ ገጥሞ የነበረው እንቅፋት የመሳሰለው ነገር ካለ እስቲ እሱን እንየው አንድ በሃይማኖት አስተምሮት ውስጥ የነበረ ሰው በጣም ብዙ ጊዜ ደግሞ ወስዶ የሀገር ጉዳይ ላይ ሲሳተፍ እንደ ማህበረሰብ የሳተነው አስተሳሰብ አለ እሱ ምንድነው አንድ ቄስ ከሆነ ወይ ሼክ ከሆነ ወይ ኡስታዝ ከሆነ ዳቆም ከሆነ ፖለቲካ ውስጥ ምን አስገባው የሚል የተሳሳተ አመለካከት ፖለቲካ የሚለው የተረዳንበት አረዳድ ይመስለኛል ያ ችግር ፖለቲካ ማለት ውስጡ ብዙ ነገሮች የያዘ ከዛ ውስጥ አንዱ ሰው ለሰው ያለው ግንኙነት ይወሰናል ሰው ለሰው ደግሞ ያለው ግንኙነት መንግስት ብቻ ሊይዘው ይገባል የሚልነት ይሄ አሁን መንግስት አንዳንዴ ነው የሚገባው መጨረሻ ላይ ነው አንዳንዴ አይደል ለምሳሌ ማህበረሰባችን አትስረቅ የሚለውን ትምህርት ተመራል ስርቆትን ነውር አድርጎ የኖረ መንግስት አላስፈለገውም ይሄንን ሲያስብ ስለዚህ መንግስት ግን ምን አደረገው ይሄንን ግን አስተምሮት አልፈው የሚሰርቁ ሰዎች የሚሰራረቁ ሰዎች ሲኖሩ ግን ፍርድ ቤት አዘጋጀላቸው ከዛ በፍርድ ቤቱ እንዲዳኙ አድርጎ የሰረቀውን ሰውዬ ወይም የተሰረቀበትን ሰውዬ የማንባባት ከዛም የማካካስ ብሎም የመቅጣት ስርዓትን አመጣ ይሄ ሊደገፍ ሊገባው ነገር
አስርቱን ትእዛዛት የሚያስከብርልን አንድ የመንግስት አካል አገኘን ማለት ነው ፍትህ እንዲሰፍን ጥበቃ እንዲደረግልን የሚያደርጉ ስርዓቶች ይሄ ከሃይማኖት ጋር ሊጣረሳቸው ሌሎችን በማክበር ስርዓት ውስጥ እስከሆነ ድረስ እና ያለ ዕውቀት ያለ አግባብ ጣልቃ የሚገባት ስራ እስከሌለ ድረስ እኛ ተመጋግበን እንደ ሃይማኖት መሪዎችን እንደ ሃይማኖት ሰዎችን እንደ መንግስትም አብረን የምንሰራበትን አካሄድ ሃይማኖቱ ይከለክላል ይላል ይሄ ሃይማኖቱ እንደው የሚያሳየን ነብያቶች ይሄንን የሰሩት ነው እኛ ጋር ነው ለምሳሌ ካህናት በኑ እስራኤል ተሱሱ አንቢያው የሚል ሃይማኖት ነብያዊ ትውፊት አለ በጣም ኦተንቲክ የሆነ ማለት የተረጋገጠ ምንድነው የሚለው የእስራኤል ልጆች ይላል ነብያቶቻቸው እየመጡ ነበር በማከላቸው ያለውን መስተጋብር የሚያስተካክሉላቸው የስበስ ግንኙነታቸው ከጌታም ጋር ያላቸው ለምሳሌ ሙሴ መውሰድ ይችላል የሁላችንም ሰው ሙሳ ትልቁ መልእክቱ ምንድነው በደል መጋፈጥ የእስራኤል ልጆች ተወርተዋል ያኔ ትልቅ የሆነ በደልን የማስወገድ ትልቁ አንዱ ዓላማው ሁለት ፈርዖንም ሆነ የሱ አማካሪዎችን ይሁን የሱ አስማተኞችን ይሁን የሳቱት ነገር አለ እሱ ከሰማዩ ጌታቸው ጋር እርቅ አልፈጠረም ለዚህ ነው ሰዎች ሊወድሉት የሚለው ማለት ስለዚህ ቁርአን ላይ ምን ይላል ኢንሃባ ኢላ ፈርዖን አሮን ሆይ ሙሴ ሆይ መጀመሪያ ፈርዖን ጋር ሄድና እስኪ አስተሳሰቡን ለውጥ ስለዚህ እኔ እንደ አንድ ሙስሊም እንደ አንድ መንግስት ጋር ወይ ከጌታ ፍራቻ ጋር በተያያዘ በተከሰተ ስህተት ወይ የበላይነት ስሜት መጥቶ መንግስት አገሩን እያመሰ ባለበት ጊዜ እንደ አንድ ሃይማኖት ባለቤት መንግስትን እኮ የመምከር ግዴታ አለ ይሄ ነው ማንድነው ሐሳብ መንግስት ወይ ምታደርጉ ነገር ከ ግን ምልበት አግባብ ግን ምን እንዲሆን ቁርአን ራሱ ያመላክተኛ فقولا له قولا لينا لعله يتذكر او يخشى القران ምን ማለት ነው ግን ፈርዖንን ቢሆን ጫካኝም ቢሆን እናንተ የጌታ ኃይል ኖራችሁ ተአምሩን ብትሰሩና እሱንም ማጥቃት ብትችሉበት ደረጃ እንኳን ብትሆኑ መሳሪያ ቢኖራችሁ ማለት ነው አይደል ቢሆንም ግን ይሄንን ፈርዖን ይሄንን አይነት ስህተት የሚሰራው ባለማወቁ ነውና እንዲያስታውስ መለስ እንዲል በጥሩ ቃላት አናግሩት ለስለስ ብላችሁ ስለዚህ ሁሌ በጣም የምታዘበው ነገር ፌስቡክም ላይ ይሁን ምንም ላይ ለምሳሌ መንግስትን ዝም ብለው የሚዘረጥጡ ሰዎች መሳደብ የሚቀናቸው ሰዎች ዕውቀት ኖሯቸው ዕውቀቱ ለማስተላለፍ ከሆነ መንግስት ወይ እንዲህ የምታረገው ነገር አልተመቸም እንደ ማህበረሰብ ብሎ መጻፍ ያለ ነው ዘለግ ያለ ነው ይችላሉ ማለት ነው ግን አሁን ያለው ግን አካሄድ ምንድነው ዘለፋ ያለበት ባዶ ትችት አንዳንዴ መልካሙን በተቸት ጥሩን በተቸት እንደገና ችግር አለበት ምንለው እኩል በሆነ አይነት ስታንዳርድ የመተቸት አካሄድ ያን ነው የሚለው ስለዚህ የሃይማኖት ሰዎች ስንሆን መንግስትንም የማስተካከል የመምከር መንግስት የሳታቸው ነገሮች የመጠቆም ኃላፊነትን መውሰድ አለብን ብያለሁ እንደ ማህበረሰብ ምክንያቱም የኛው አካል ነው እኮ አይደል አንድ ጠቅላይ ሚኒስትር የሆነ ሰው የኛ ልጅ ነበር እኮ በሆነ ጊዜ አይደል የኛ ወንድም አብረን ምንጫወት አብረን ምናሳልፍ ሰው ነበር ግን ጌታ መረጠው እዛ ጋር ሆነ ስለዚህ አሁንም ቢሆን ሰውነቱን አንክድም ሊስት ይችላል የሚለውን እምነት አለን ሶ ያንን አብረን ብንመካከር ወይም የሳትነው እኛም ልንሆን እንችላለን እሱ ላይሆን ይችላል ስለዚህ ይሄንን በመመካከር መቀጠል ግዴታ ነው የሚል አስተምሮት አለ ከሃይማኖቱ ስለዚህ ያንን በደንብ ተረድቻለሁ ብዬ ነው ማምነው ስለዚህ የነበረው ቻሌንጅ ምንድነው ይሄንን ያልተረዱ ማህበረሰቦች ሁሌ የመስጊድ ስራ የቀኑና ስራ ብቻ ነው ልትከተል የሚገባው ከዛ ውጪ ስለ ሀገር ጉዳይ ካወራ ከሃይማኖቱ ሁሉ እንደወጣ አይነት ሐሳብ የሚያስቡ በጣም የተደናገሩ ማአት ሰዎች አጋጥመውኛል አንድ እነዚህ ሰዎች በጣም ወሰድ መለስ ያረጋቸው እናያለን ሌላው የኢትዮጵያን እውነታ እኛ በተደረዳነው ልክ አለመረዳት እውነት አንተ በመትለው ልክ ግብጾች በድለውናል የሚለው ኬት መጣ አይነት የሚሉ ሰዎች አሉ
ያንን ግዴታ ማስረዳት አለብን ማለት ነው እንዴት እንደ ታሪኩ እንደመጣ ናይልን ለመቆጣጠር የመጀመሪያው ሂደት በጉራና በጉንደት ጦርነት እንደመጡብን እሱን ማስረዳት ግድ ይላል እሱን ያልሰማ ወጣት እውነትም ግብጽ ምንም አላረገችንም ዝም ብለን ነው ሊል ይችላል እንደገና ደግሞ በንጉሱ ኃይለ ሥላሴ ላይ የተሞከረውን ነገሮች ላይ የግብጾች እጅ አለበት የለበት የሚለውን በደንብ ማቅረብ ካልቻለን አሁንም ገና ነን መንግስቱ ኃይለማርያም ለመውደቁ ምክንያት ይኖራል ለዛ ደግሞ በጣም ትልቅ ግብአት የሆኑት እነዚህ ሰዎች ናቸው እሱን ማስረዳት ግዴታ ነው ለዛ ነው ለምሳሌ ራሳቸው ሲናገሩ ያው ሰራደላቸው ኤርትራን ዕውቅና ሰጥተን ገነጠልናቸው ከባህር አስቀረናቸው አሁንም ወደ ባህር አይመጣዋትም ብለው ግን ቢንቀሳቀሱት ከራሳቸው አንደበት ግን ስንተረጉመው ሰው እየተረዳ መጣ በኋላ ላይ እና ብዙ መጀመሪያ ላይ ግን ቻሌንጅ የነበረ በዚህ ጉዳይ ላይ ግን በኋላ ላይ እየተረዳው የመጣ ማህበረሰብ ብዙ አለ ሌላው ቻሌንጁ ምንድነው እንደ ግለሰብ ነው እኛ ምን ሰራው ስለዚህ የተሟላ ስቱዲዮ የለንም በተለያዩ ምክንያቶች የምንሰራበት እንትን ፐርፎርማንሱ ስትጀምርም በቃ በራስ ወጪ በራስ ማቴሪያል ነው ይጀምራል እስካሁንም ድረስ ስለዚህ በአለው ሁኔታ በጣም መሆን ያለበት እኔ ማስበው እነሱ የሚሰሩበት ሌቭል አሁን ዋሽንግተን ዲሲ ውስጥ በጣም መሃል የሚባል አሁን 14th ስትሬት የሚባል አለ በዋሽንግተን ዲሲ ዋይት ሃውስ መደዳ ያለበት እዛ አካባቢ ነው ህንጻዎቻቸው አልዓረቢያ አልዓረቢያ ሁሉም አላቸው እኛ እንኳን ለንወያይ ስንጠራ ሊሞዚን ይልኩልናል ፈልሰስ ብለን ሄደው ከዛ በኋላ ስቱዲዮአቸው ላይ ስትገባ በጣም የሚገርም ነው የሚደንቅ ነው በቃ እና ምን ያህል ትኩረት እንደሰጡና ምን ያህል እየሰሩበት እንደሆነ ስናይ እኛ ጋር ደግሞ ስንመጣ አንዳንዴ እየተወያየን ራሱ መብራት ቢጠፋብን ኢንተርኔቱ ተቆራረጠ ቢሉን አይነት ሁኔታዎች ሲፈጠር ያ ትንሽ ያሳዝነኛል ምክንያቱም እንደ ሀገር አሁንም እናንተ ዋጋ የላችሁም የሚሉን አይነት ሰዎች ሆነን መገናኘት ያቆሰሱ ስለዚህ ያንን ለማሸነፍ ምን ችለውን ከማህበረሰቡም ጋር እየተረዳዳን ቢያንስ አሁን ስቱዲዮአችንን ኢቭን በመንግስት ደረጃ ራሱ ለምንድነው ይሄን ነገር ማታሻሽሉት ይያለን በተለያዩ ምክንያቶች በተወሰነ ደረጃ የተሻሻሉ ነገሮች አሉ ይሄ አንዱ እንግዲህ ሌላው ከኢትዮጵያው ጋር ሌላው የአቋም ጉዳይ ነው አቋም ስል ምን ማለት ነው ለምሳሌ በሀገራችን መቼም አንዱ የኑሮ ውድነት ላይ ሊሰራ ይችላል በጣም ችግር አለ ብሎ ማለት አንዱ ደግሞ አይ አማራ ተበድሏል ብሎ ሊሰራ ይችላል አይ ኦሮሞ ነው የተበደለው ብሎ ደግሞ ሌላው ሊሰራ ይችላል ወይም ትግሬ ተበድሏል ሊሰራ ይሄ እኮ ችግር የለውም የራሱ የሆነ አካሄድ አለው በዛ ሊሄድ ይችላል ልክም ሊሆን ይችላል ላይሆንም ይችላል ግን የራሱ ሚዲያ ከፍቶ የራሱ የሆነ አካሄድን ፈጥሮ መሄድ ይችላል ግን መጥቶ እኔ የግድ ስለዚህ ጉዳይ ለምን አትናገረም ይለኛል ኖ እኔ ጊዜም የለኝም አንደኛ ሁሉ ለማውራት ያን ያህል የሚያክል አቅም ደግሞ የለኝም እኔ 24 ሰዓት ሳወራ አልኖርም ያለችኝን 2 ሰዓት እሱም አይበቃም ለዚህ ስለውሃ አውርቼ አልጨርሰውም ስለዚህ እስኪ እኔን ቢያንስ ለዚህ ጉዳይ ተውኝ በቃ ሌላውን ጉዳይ ሌሎች ያውሩ የሚል እሱ ራሱ አንዱ ቻሌንጅ ነው ሁሉም መጥቶ ጉዳይ ይዞ ይመጣል እንደው ስለዚህ ጉዳይ ብታወራ አንዳንዴ በአለማት ጉዳይ ላይ ባለ ጉዳይ ላይ አሁን ፍልስጤንና የመሳሰሉት ጉዳይ ልክ ነው ጉዳዩ ያሳዝነናል ለምን ይሄ ሆነ ብለን ሁሉንም በደሎች ማስቆም የሚያስችል አቅምና ብቃት አላህ ቢሰጠን ደስ ይለናል ግን ያንን መሆን ሳንችል ስንቀር ግን ተባብረን ነው አንተ በቃሽ የታየህ ላይ ፎከስ አድርገህ ስራ እኔን ግን የግድ እጄን ጠምዝዘ እንዲህ ጉዳይ ላይ ካላወራ አትበለኝ አልችልም አቅም የለኝ የሚል አይነት ቻሌንጆች ብዙ አሉ በፖለቲካው ሌላው እኔ የሚታየኝ የተለያዩ የፖለቲካ እንኳን ላይ ሆነን አንድ ላይ ግን የምንገናኝበት ደግሞ ፕላትፎርም ይኖራል ይገባል ከዛ ውስጥ አንዱ የህዳሴ ግድብ ነው ብዬ አምናለሁ የውሃ ጉዳይ ነው ብዬ አምናለሁ ምክንያቱም ውሃውን ልክ እንደ አባይ ሰከላ መነሻው ነው ሌላው ቀርቶ አንድ የሃይማኖት አባት አንድ ጊዜ የሆነ ፕሮግራም ላይ አግኝቻቸው ወዴት ነው የምትሄዱት አልኳቸውና መኪና ላይ ጫንኳቸውና እየሄድን ነው እንደው ስለምትሰራው ስራኮ በጣም አደንቃለሁ ወዳለሁ ምናምን ካሉኝ በኋላ ለመሆኑ አሉኝ አንድ ነገር ታውቃለህ አሉኝ ምንድነው ስላቸው ሌላው ቀርቶ ከእንጦጦ የሚወጣ ወንዝ አለ ጣና ላይ የሚቀላቀል እሱን ታውቃለህ ልጅ ያለው በጣም ገረመኝ እንግዲህ ሰዎች
ልክ አባይን እና ጣናን እና አሁን ደግሞ ህዳሴ ግድብን የሞላው ውሃ ከተለያየ አካባቢ ፈሶ የመጣ እንደሆነ ሁሉ አሁንም ይሄ ውሃ የጋራችን ነው ብለን መነሳት እና በዛ ላይ ደግሞ አሁን እኔ ለምሳሌ ቤኒሻንጉላዊ ሰው አይደለሁም ግን የመጀመሪያው አሳ ይብላ ቢባል እዛ አካባቢ ጎራ ብሎ እዛ አሳ ሊበላ የሚችለው ሰው የቤኒሻንጉል ሰው ስለዚህ ትስስራችን ምን ሆነ ማለት ነው እኔ ለውሃው ታገልኩኝ ግን የመጀመሪያውን አሳ ቀማሽ ቤኒሻንጉል ሰው ምን ችግር አለ ወይ ውሃው ሲተኛ ያገኘው የሆነ ማህበረሰብ ከዛች ላይ ጠለፍ አድርጎ ቢጠጣ ጠለፍ አድርጎ ቢታጠብ ጠለፍ አድርጎ እርሻ ቢሰራ ከዛ ውስጥ ደግሞ አሳ ቢያወጣና ቢጠቀም ደለል ካለ አፈሩን አውጥቶ ቤቱን ቢመርግበት ማን ነው ተጠቃሚው ስል ሌላ አካል ነው ስለዚህ ይሄ ውሃ እዚህ ውስጥ ያለው ሀብትም ኤሌክትሪኩንም ጭምር እኔ ምናልባትም ጭራሽ እማላቀው ምናልባትም እየረገመኝ ያለ ሰው የሆነ ሰው መብራቱ መጥቶለት ግን ሊበራለት ይችላል የኔ ዓላማ ያ ማንንም ይሁን በአስተሳሰብ ልዩነት ያለን ሰዎች ቢሆን ግን የጋራ መጠቀሚያችን ነው ይሄ ስለዚህ በዚህ ብናስበው ጥሩ ነው ማንኛውም የፖለቲካ ልዩነቶች ያለንን ሰብሰብ በመናረግበት የጋራ አጀንዳዎች ግን ሊኖሩን ይገባል እንደ ድንበር እንደ መከላከያ እንደዚህ አይነት የህዳሴ ግድብ አይነት ትልልቅ ፕሮጀክቶች የጋራ ናቸው የመንግስት አይደለም አሰቡት ንጉሱ ኃይለ ሥላሴ ሳያውት ሄዱ መለስ ዜናዊ መሰረቱን ጣለ ሳያው ሄደ አሁን ደግሞ ኃይለ ማርያም ደሳለኝና እንደነ ዶክተር አብይ አህመድ ደግሞ እያዩት እንደው ተጠቃሚም ሊሆኑ ነው ማለት ነው ስለዚህ የሚቀጥለው ትውልድ ደግሞ ጭራሽ ምንም ተሳትፎም ሳያደርግ ግን ጥቅሙ ላይ ግን ተሳታፊ ሊሆን አይደል ስለዚህ የሁላችንም ነው እና የሁላችንም አጀንዳ በተለይ ድህነትን ከመዋጋት አኳያ የኛ ልጆች ናቸው በሰራተኝነት አረቦች ጋር ሄደው ለመናቅ ምክንያት የሚሆኑት የኛው ልጆች ናቸው ባህር ተሻግረን የሆነች ኑሯችንን አሻሽል ብለው ሄደው ባህር ላይ የሚቀሩት ሌላም ስለዚህ በሀገራችን ያለው አብዛኛው ችግር ከረሃብ ጋር ከማህይምነት ጋር የትምህርት ቤት መስፋፋት ከድህነት ጋር በአጠቃላይ የተያያዘ ነውና ድህነትን አብረን ዋጋ የሚለው የሚያስማማ ነው ብያምናለሁ ከኡስታዝ ጀማል ጋር ያደረግነው ቆይታ በዚሁ አያበቃም በቀጣዩ ፕሮግራማችን የአባይ ንጉሶች ለኢትዮጵያ የባህር በር ማግኘት የኢትዮጵያን እውነት ለማደብዘዝ ከሚያሴሩ ታሪካዊ ጠላቶቻችን ጋር መሟገቱን እንደሚቀጥል ለዚህም በርካታ የታሪክ መረጃዎችን ማሰባሰቡን በተመለከተ እንዲሁም ስለ ኢትዮጵያ መከላከያ ሰራዊትና ስለ ሌሎችም ጉዳዮች ያደረግነው ውይይት ይቀርባል እስከዚያው ቸርን ሰንበት አብሪ ሚዲያን ሰብስክራይብ ሼር ላይክ ያድርጉ